ፕሮፌሰር ብርሃኑ አንድ ነገር ተናገረ። ውይይቱን ያበላሸው አሁን ወቅታዊ ነገር ሸፍኖን አይደለም። ተሳስተሃል። የውይይት ባህል የለንም። ህወሓት ድሮን እያስገባ ነው። የሱዳኑ አርሚ 7 በፍጥነት መበተን አለበት። ጌታቸው ረዳና በረከት በላይነህ ያወጡትን መከራከሪያ እንመለስበታለን። የአብይ ጌታቸውና ብርሃኑ ነጋ ሙግት። በደቡብ ኢትዮጵያ የተከሰተው ማርበርግ ቫይረስ በቁጥጥር ስር መዋሉ ይፋ ሆኗል። ይህንንም እንመለስበታለን። እንደዚሁም መከላከያ ሰራዊት ለኤርትራ ማስተባበያ እንጠይቃለን ብሏል። ሰራዊቱ አሰብን በተመለከተ ይፋ ያደረገውን አቋሙን የምናጋራችሁ ይሆናል። ከዚህ ውጪ አዲስ አበባ የናፍጣ እጥረት መከሰቱ እየተሰማ ነው። ሰላም እንዴት አላችሁ? የተከበራችሁ የሸገር ታይምስ ቤተሰቦች ዕለታዊ የመረጃ ጥንቅራችን ነው ጀመረ። ቀደም ሲል ያነሳናቸው አበይት ነጥቦችን ነው። ዝርዝር መረጃዎቹን እንደሚከተለው እናጋራችሁ። ወደ ቀዳሚ ጉዳያችን እናምራ። ህወሓት ድሮኖችን እያስገባ እንደሆነ ይፋ ሆኗል። የሀገር ውስጥ የዜና ምንጮችና የፖለቲካ ተንታኞች ከኤርትራ ጋር ጽምዶ የፈጠረው ህወሓት ከፕሪቶሪያው ስምምነት በኋላ ያገኘውን የእፎይታ ጊዜ ተጠቅሞ የድሮን ትጥቆችን እያከማቸ ነው የተባለው። እንደ ምንጮቹ ከሆነ ድሮኖቹ ከኢራን በኤርትራ በኩል ወደ ህወሓት ታጣቂዎች እጅ እንደገባ እየተሰማ ነው። ቱርክም በሱዳን በኩል ለህወሓት እንዳስታጠቀች ነው የተነገረው። ይህ ብቻ ሳይሆን የድሮን ኦፕሬተሮችን በሱዳን ገዳሪፍ ግዛት ከግብጽና ሱዳን ኃይሎች ጋር በመተባበር እያሰለጠኑ መሆኑንም አስታውቀዋል። አቶ ጌታቸው ረዳ ከሰሞኑ በኤንቢሲ ቴሌቪዥን ጣቢያ በሰጡት ቃለ ምልልስ በዲዲአር ሊበተን የሚገባው ታጣቂ ቡድን ሱዳን ላይ እንዲከማችና በሁለቱ ጄኔራሎች ጦርነት እንዲሳተፍ ተደርጓል ሲሉ ይፋ አድርገው ነበረ። ጌታቸው አክለውም ይህ አርሚ 7 እየተባለ የሚጠራው ቡድን በዋናነት ከስደተኛ በተመለመሉ ወጣቶች የተዋቀረ ቢሆንም የትግራይ ተወላጅ ሰላም አስከባሪ አባላት ጭምር የተሰባሰቡበት እንደሆነም ይፋ አድርገው ነበር። ውስጥ ምስጢሩን የሚያውቁት እኚህ ሰው ዝርዝር ጉዳዮችን ግን መናገር አልፈልግም ሲሉ መመለሳቸው ይታወሳል። ከዚሁ ጋር በተያያዘ የሱዳንን አርሚ 7 የሚደግፈውና የሚያስታጥቀው በኋላም ኢትዮጵያ ላይ ጫና ለመፍጠር ይጠቀምበታል የተባለው የሱዳን ጦር ወደ ኢትዮጵያ የውጊያ አድማሱን እያሰፋ ነው ተብሏል። ይህ ሆነ ተብሎ የሚደረግ ነው የተባለው በጀነራል አብዱል ፈታህ አልቡርሃን የሚመራውና በግብጽ በሳውዲ አረቢያና በኤርትራ የሚደገፈው የሱዳን ጦር አድማሱን ወደ ኢትዮጵያ ድንበርም እያሰፋ መሆኑ ተነግሯል። ጦሩ ከሚደግፉት የተለያዩ ታጣቂ ኃይሎች ጋር በመሆን ወደ ኢትዮጵያ ምዕራባዊ ድንበር እየተስፋፋ እንደሆነ የዚህ ሰራዊት ደጋፊ ከሆነችው ግብጽ የሚወጡ መረጃዎች ያሳያሉ። የአልቡርሃን ጦር የውጊያ አድማሱን ወደ ምስራቅ ሱዳን የኢትዮጵያ አዋሳኝ ወደ ሆነው የብሉ ናይልና ገዳሪፍ ቀጠና እንዲስፋፋ የወሰነው የሱዳን ፈጥኖ ደራሽ ኃይል የሚያደርገውን ወታደራዊ እንቅስቃሴ ለመግታት ነው ብለዋል ምንጮቹም። የሱዳን ጦር ኢትዮጵያ በቤንሻንጉል ጉሙዝ ክልል የፈጥኖ ደራሽ ኃይሎች የሚሰለጥኑበትን ግዙፍ ወታደራዊ ካምፕን አቋቁማለች በሚል ጦርነቱን ወደ ድንበሯ እናሰፋለን የሚል ዛቻ ማሰማታቸው ይታወሳል። የሀገሪቱ መንግስትና የብሉ ናይል ግዛት አስተዳዳሪ አህመድ አልኦምዳ ወጣቶች የሀገሪቱን የጋራ የጸጥታ ኃይል እንዲቀላቀሉም ጥሪ እንዳስተላለፉ ነው የተነገረው። ፓትርያርኩ እርስ በርስ ከመጠፋፋት ይልቅ በውይይት ሰላምን አውርዱ የሚል ጥሪ አቅርበዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ቅዱስ አቡነ ማትያስ ቀዳማዊ የ2018 ዓመተ ምህረት የኢየሱስ ክርስቶስ የልደት በዓልን ምክንያት በማድረግ ባስተላለፉት የቃለ በረከት መልእክት ህዝቡ እርስ በርስ ከመጠፋፋት ወጥቶ ወደ ልቦናው እንዲመለስና በውይይት ለችግሮቹ መፍትሄ እንዲያበጅ አባታዊ ጥሪ አቅርበዋል። ቅዱስነታቸው በመልእክታቸው ወቅት የአንድ ሀገር ህዝቦች ጊዜ ሰጥቶ ማሰብ፣ መቻቻልና መመካከር እንጂ አንዱ በሌላው ላይ መነሳሳት ለማንም አይበጅም ሲሉ በአጽንኦት አሳስበዋል። የልደት በዓል የእግዚአብሔር ሰላምና ፍቅር ለሰው ልጆች ሁሉ የታወጀበት ዕለት መሆኑን ያስታወሱት ፓትርያርኩ ይህ ፍቅር በቃል ብቻ ሳይሆን ፈጣሪ የሰውን ስጋ በመዋሃድ በተግባር ያሳየው ታላቅ መስዋዕትነት መሆኑን በመግለጫቸው አብራርተዋል። እግዚአብሔር ሰብአዊነታችንን ተዋህዶ በዓለም የተገለጠው የሰው ልጅ በህይወት እንዲኖር ለማድረግ መሆኑን ጠቅሰው ክርስቲያኖች ይህንን ፈለግ በመከተል ህይወትን ከማጥፋት ይልቅ ሌላውን በማዳን መንገድ ላይ እንዲጸኑ አባታዊ መልእክታቸውን አስተላልፈዋል። በወቅታዊው የሀገሪቱ ሁኔታ ላይ ባተኮረው መልእክታቸው ለቃሉ ለመኖርና ለፈጣሪ ለመታዘዝ ቃል የገቡ አማኞች ሁሉንም ነገር እርግፍ አድርገው በመተው እርስ በርስ ለመጠፋፋት መሽቀዳደማቸው በእጅጉ የሚያሳዝን መሆኑንም ገልጸዋል። በመሆኑም በልዩ ልዩ ምክንያት የምግብ የልብስና የመጠለያ እጥረት ያጋጠማቸው ወገኖችን በመርዳትና ስለ ሀገር ዘላቂ ሰላም በመጸለይ በዓሉ እንዲከበር አሳስበዋል። እግዚአብሔር የኢትዮጵያንና ህዝቦቿን እንዲባርክ በመመኘት ነው ቅዱስነታቸው አባታዊ ቡራኪያቸውን የቋጩት።
ወደ ሌላኛው መረጃችን እንለፍ። ባሳለፍነው ሳምንት መጨረሻ የብላቴ ማሰልጠኛ ማዕከል ያሰለጠናቸው ምልምል ወታደሮችን ሲያስመርቅ የመከላከያ ጄኔራሎች አሰብ ወደብ የተካተተበትን የኢትዮጵያ ካርታ ይፋ ማድረጋቸው ይታወሳል። ይህ ጉዳይ በብዙዎች ዘንድ መነጋገሪያ አጀንዳም ነበረ። የልዩ ዘመቻዎች እዝ ማሰልጠኛ ማዕከል ለወራት ያሰለጠናቸውን መሰረታዊ ምልምል ወታደሮችን ሲያስመርቅ የመከላከያ ሰራዊት ማህበራዊ ትስስር ገጽ ይህንኑ አሰራጭቶት ነበረ። መከላከያ ይፋ ስለሆነውና አሰብን ስላካተተው ካርታ ታዲያ ምላሽ ሰጥቷል። የካርታው መሸላለም የኔ አቋም አይደለም ብሏል። ተቋሙ መከላከያ ሰራዊት በስህተት የተፈጠረና መሆን ያልነበረበት ነው ሲልም ገልጿል። በምረቃው ላይ በተደረገ የሽልማት ስነ ስርዓት ላይ አሰብን ወደ ኢትዮጵያ ያካለለ ካርታ ለተሸላሚው ሲበረከት ታይቷል። ምስሉ በመከላከያ ይፋ ገጽ ላይ ሰፍሯል። ይህንንም ተከትሎ ነው ጉዳዩ መነጋገሪያ የሆነው። በዚህ ጉዳይ ላይ የመከላከያ ሰራዊት የሚዲያና ኮሚኒኬሽን ኃላፊ ሜጀር ጀነራል እንዳልካቸው ወልደ ኪዳን ምስሉ የተቋሙ ወይም የሰራዊቱ አይደለም፣ ኢትዮጵያ በአሰብም ይሁን በሌላ የባህር በር ጥያቄ ያላት ቢሆንም የተሰራጨው ምስል ግን መውጣት አልነበረበትም ሲሉ መናገራቸውን ሪፖርተር ጋዜጣ ዘግቧል። ዘገባው እንደሚታረም የገለጹም ሲሆን ምስሉ ከመከላከያ ሰራዊት ይፋዊ ገጽ ላይ መነሳቱን ተረጋግጧል። ጄኔራሉ በተራ የሰራዊት ክፍል አባላት የተፈጸመ ስህተት ነው በማለት የተናገሩ ሲሆን ጉዳዩን እየተመለከትነው እንገኛለን፣ ይታረማል ነው ያሉት። በግለሰቦች ደረጃ ወደብ ይገባናል የሚለውን ሐሳብ ወደ ካርታ ሲቀይሩ ሌላ ሙዚቃ ነው የሚሆነው፣ እኛ ማስተባበያ እንጽፍበታለን ያሉት። ቀጣዩ መረጃችን የአብይ የጌታቸውና የብርሃኑ ነጋ ሙግት። ጠቅላይ ሚኒስትር አብይ አህመድ የኢትዮጵያን ሁለንተናዊ ብልጽግናውን ለማድረግ ሁሉም የበኩሉን ድርሻ ሊወጣ ይገባል አሉ። ጠቅላይ ሚኒስትር አብይ አህመድ የአዲስ አበባ ዩኒቨርሲቲ 75ኛ ዓመት የምስረታ በዓልን ምክንያት በማድረግ የምሁራን ሚና ለሀገራዊ ብልጽግና በሚል ርዕስ ጥናታዊ ጽሑፍ ወይንም በእርሳቸው አገላለጽ ገስት ሌክቸር አቅርበው ነበረ። በወቅቱ በአዳራሹ ተገኝተው ከነበሩት ጉምቱ ሰዎች መካከል አንዱ የሆኑት የኢዜማው መሪ ፕሮፌሰር ብርሃኑ ነጋ ነበሩበት። ብርሃኑም በኢህአፓና ደርግ ዘመን ከፍተኛ የውይይትና ሙግት ባህል ነበረ ሲሉ ሀሳባቸውን ሰንዝረው ነበረ። አሁን ግን ምሁራን ከውይይት እየተገፉ መሆኑንም በመጠቆም ጠቅላይ ሚኒስትሩ ግን ይህንን አልቀበሉም ሲሉ በሙግት ይመልሳሉ። በእናንተ ዘመን የውይይት ባህል አልነበረም፣ ኢህአፓ የሚለውን መኢሶን ለመቀበል ዝግጁ አልነበረም፣ እኔ ያውቃለሁ ሲሉ ሞግተዋል። በዚህ መልኩ ፕሮፌሰር ብርሃኑ አንድ ነገር ተናገረ። ውይይቱን ያበላሸው አሁን ወቅታዊ ነገር ሸፍኖን አይደለም፣ ተሳስተሃል። የውይይት ባህል የለንም። በኢህአፓ ጊዜ የውይይት ባህል የላችሁም። ወረቀት ታቀብላላችሁ እንጂ የውይይት ባህል የላችሁም። አንዳንድ ሰዎች መጥተው እዚህ ይናገራሉ፣ ሰዓት አለው እሱ። እነሱ ሰዎች ግን መኢሶን ለመስማት ዝግጁ አልነበሩም። ባህሉ የለም። ሌላኛው ጠያቂ አማካሪያቸው ጌታቸው ረዳ ናቸው። ጌታቸው በዚህ ዘመን የምንመለከተው አንድ ነገር ቢኖር ፊውዳሊዝምን እንዳላሸነፍ ነው፣ የመሬት ከበርቴዎች ዛሬም አሉ ሲሉ በምሳሌ አስረድተዋል። ጌታቸው መሬትን ቆንጥጠው የያዙ መሬት ላይ ባላቸው ቁጥጥር አዛዥ ናዛዥ መሆን የሚፈልጉ እዚህም እዚያም ማየታችን አልቀረም ነው ያሉት የጠቅላይ ሚኒስትሩ አማካሪ። ሲቀጥሉም የኢትዮጵያ ፊውዳል ወደ ካፒታሊዝም ያልተቀየረበት ምክንያት በወቅቱ ግብር ከማብላት ውጪ ካፒታል ሰብስበው ለቀጣይ ስርዓት ማሸጋገር አለመቻላቸው ነው። ይህ አሰራር ወደ ምሁራንም ተሸጋግሯል ብለዋል። ረጅም ጊዜ ስልጣን ላይ መቀመጥ፣ የግቢውን አጥር አልፎ ለለውጥ አለመዘጋጀት፣ እንደዚሁም ከራስ አልፎ ከሀገሪቱ ለውጥ ጋር አለመራመድ ችግር አለ በማለት ዩኒቨርሲቲዎች ከዚህ ሊማሩና የሀገሪቱ ትራንስፎርሜሽን አንድ አካል መሆን አለባቸው ሲሉ አሳስበዋል። ለዚህ ሀሳብ ምላሽ የሰጡት አብይ ከጌታቸው ጋራም በግማሽ ነው የምስማማው ይላሉ። በዚህ ዘመን ፊውዳሊዝም በስርዓት መልክ የለም፣ ነገር ግን የፊውዳሊዝም እሳቤና መዋቅር ግን አልፈረሰም ብለዋል። ጠቅላይ ሚኒስትሩ በዚህ ወቅት ከታዳሚ ምሁራን ለቀረበላቸው ጥያቄ በሰጡት ማብራሪያ ምሁራን የተቀናጀ ሐሳብ ማምጣት ከቻሉ የኢትዮጵያ መንግስት ድጋፍ ለማድረግ ዝግጁ ነው ብለዋል። ምሁራን ወርቃማ ሐሳብ የሚያመጡ ከሆነ የኢትዮጵያ መንግስት የመጣውን ሁሉ ሳይረዳ ቢቀር እንኳ የጅቡቲ መንግስት ሊጠቀምበት ይችላል ሲሉ የሐሳብ አስፈላጊነትን አስረድተዋል። አቅሙን ማውቆ የሚጠቀም ምሁር ካለ መንግስታት ሁሌም ለጠቃሚ ሐሳብ ክፍት እንደሚሆኑ ነው የገለጹት። ምሁራን መንግስትን ማገዝ አለባቸው ያሉት ጠቅላይ ሚኒስትሩ መንደርተኝነትን በማፍረስ የተሻለ ነገር በማምጣት ብልጽግናን ለማረጋገጥ መስራት አስፈላጊ ነው ብለዋል። ተቃዋሚ ፓርቲዎች አሁን ሀገሪቱን ከሚመራው መንግስት ጋር በጋራ ለሀገር እየሰሩ መሆኑን ገልጸው ለኢትዮጵያ እድገት መተባበርና መተጋገዝ እንደሚያስፈልግ አብራርተዋል። ለዚህ ግን የኢትዮጵያ ሕዝብ በየደረጃው የሚጠበቅበትን ማድረግ እንደሚጠበቅበት ነው ያስገነዘቡት። ከዚህ ቀደም የውይይት ባህል በሀገራችን አልነበረም ያሉት ጠቅላይ ሚኒስትሩ የውይይት ባህል መፍጠር አስፈላጊ ነው ብለዋል። በኢትዮጵያ በ2030 ዲጂታል ስትራቴጂ ከሶፍትዌር ወጥተን ሃርድዌር ማምረት መጀመር አለብን ብለን በትኩረት እየሰራን ነው ሲሉም አክለዋል። ለአርቲፊሻል ኢንተለጀንስ ግብዓት የሚሆን ነገር ከማንም በላይ አፍሪካ ውስጥ መኖሩን አንስተው በጥልቀት ማየት ከቻልን ተወዳዳሪ መሆን እንችላለንም ብለዋል።
ወደ ሌላኛው ጉዳያችን እናምራችሁ። ናፍጣ የለም። በአዲስ አበባ የናፍጣ ችግር ተከስቷል። ቅዳሜ ገበያ በከተማው ተዟዙሮ መመልከቱን በመግለጽ በነዳጅ ማደያዎች ተሽከርካሪዎች ናፍጣ ለመሙላት ረጅም ሰልፍ እንደሚይዙ ዘግቧል። የናፍጣ እጥረት የተከሰተው ከባለፈው ሳምንት ጀምሮ እንደሆነ አሽከርካሪዎች ተናግረዋል። ናፍጣ ለመቅዳት ቀን ሙሉ ተሰልፈው ሳይቀዱ አለቀ እየተባሉ መቸገራቸውንም ጠቁሟል። የንግድና ቀጠናዊ ትስስር ሚኒስቴር በቅርቡ ይፋ ባደረገው የነዳጅ ምርቶች የችርቻሮ መሸጫ ዋጋ የ1 ሊትር ቤንዚንና ነጭ ናፍጣ ዋጋው 129 ብር ከ12 ሳንቲም ተመሳሳይ እንደሆነም መግለጹ የሚታወስ ነው። ኮሚሽኑ የመጨረሻውን ጉባኤ ጥር 30 እንደሚያካሄድ አስታውቋል። የኢትዮጵያ ሀገራዊ ምክክር ኮሚሽን ከ4000 በላይ የማህበረሰብ ተወካዮች የሚሳተፉበትን የመጨረሻውን ታላቅ የምክክር ጉባኤ ጥር 30 ቀን 2018 ዓ.ም ለማካሄድ ዝግጅቱን እንዳጠናቀቀ አስታውቋል። ኮሚሽኑ ለጉባኤው አስፈላጊ የሆኑ አስቸኳይ ሁኔታዎችን ዝግጅት ማጠናቀቁን ቢገልጽም በትግራይ ክልል አጀንዳ ለመሰብሰቡና አንዳንድ ተቃዋሚ ፓርቲዎች ራሳቸውን ማግለላቸው እንዲሁም ግጭት ባለባቸው አንዳንድ የአማራ ክልል አካባቢዎች አጀንዳ ለመሰብሰቡ የጉባኤውን ውጤት ከወዲሁ ጥያቄ ውስጥ እየከተተው እንደሚገኝ ተነግሯል። የኮሚሽኑ ቃል አቀባይ አቶ ጥበቡ ታደሰ እንደገለጹት በዚሁ ታሪካዊ ጉባኤ ከ4000 እስከ 4500 የሚደርሱ ከሁሉም የማህበረሰብ ክፍሎች ከሃይማኖት ተቋማትና ከሲቪል ማህበራት የተውጣጡ ተወካዮች ይሳተፋሉ ብለዋል። የምክክሩ ሂደት አካታች እንዲሆን ከሀገር ውስጥ በተጨማሪ በ6 የውጭ ሀገራት ማለትም በሰሜን አሜሪካ፣ በእንግሊዝ፣ በስዊድን፣ በደቡብ አፍሪካና በተባበሩት አረብ ኤምሬትስ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን አጀንዳቸውን እንዳስረከቡ አስታውሰዋል። በውጭ ሀገራት የተካሄደው አጀንዳ የማሰባሰብም ሁኔታ ስኬታማ እንደነበርን የሚገልጹት አቶ ጥበቡ ተወካዮች ወደ ጉባኤው ሲመጡ የጸጥታ፣ የትራንስፖርትና የማረፊያ ቦታ ችግር እንዳይገጥማቸው ዝግጅት ተደርጓልን ብለዋል። ኮሚሽኑ ይህንን ቢልም በትግራይ ክልል የአጀንዳ ማሰባሰብ ስራ ለመከናወኑ ቢያንስ 5 ተፎካካሪ ፓርቲዎች ራሳቸውን ከምክክሩ ባገለሉበት በአንዳንድ የአማራ ክልል አካባቢዎች አጀንዳ አልተሰበሰበም የሚል ቅሬታ ባለበት የመጨረሻው ጉባኤ የሚካሄድበት ቀን መቆረጡም ጥያቄ እያስነሳበት ይገኛል። ማርበርግ ቫይረስ በሽታ በቁጥጥር ስር ውሏል። የበርካቶች ጥያቄ ነው። የጤና ሚኒስትር ዶክተር መቅደስ ዳባ ይፋ ባደረጉት መረጃ ባለፉት 21 ቀናት በማርበርግ ቫይረስ በሽታ የተያዘ ወይንም ምልክቶችን ያሳየ ሰው አልተገኘም። በሀገራችን የመጀመሪያው የማርበርግ ቫይረስ በሽታ ታማሚ ከተገኘበት ዕለት ጀምሮ እስከ ታህሳስ 27 2018 ዓ.ም ድረስ በአጠቃላይ በበሽታው ለተጠረጠሩ 3800 ሰዎች የላቦራቶሪ ምርመራ ተደርጓል። 14ቱ የማርበርግ ቫይረስ እንደተገኘባቸውም ለማረጋገጥ ተችሏል ተብሏል። ከነዚህም ውስጥ 9 ህይወታቸው ያለፈ ሲሆን 5ቱ ደግሞ ከበሽታው ማገገም እንደቻሉ ነው የተነገረው። በተጨማሪም የበሽታውን ምልክት ካሳዩ ወይንም በላቦራቶሪ ቫይረሱ እንደተገኘባቸው ከተረጋገጡ ሰዎች ጋር ንክኪና ተጋላጭነት ለነበራቸው ለ886 ሰዎች ክትትልና የመከላከያ ሕክምና ተደርጎላቸዋል ተብሏል። ከመጨረሻዎቹ የማርበርግ ታካሚዎች ጋር ንክኪ ለነበራቸው 296 ሰዎች ላለፉት 21 ቀናት የቅርብ ክትትል ሲደረግ እንደቆየና ሁሉም ክትትላቸውን ጨርሰው ወደ ቤተሰቦቻቸው መመለሳቸው ተነግሯል። በዓለም ጤና ድርጅት WHO እንዲሁም በሀገራችን የማርበርግ በሽታ ቅኝትና ምላሽ መመሪያ መሰረት ወረርሽኙ ሙሉ በሙሉ በቁጥጥር ስር መዋሉ የሚታወጀው የመጨረሻው የማርበርግ ታማሚ ከነበረበት 42 ቀናት ውስጥ ሌላ ተጨማሪ በበሽታው የተያዘ እንዲሁም ህይወቱ ያለፈ ሰው አለመኖሩ ሲረጋገጥ ነው። በዚህም መሰረት ባለፉት 3 ሳምንታት ወይም በ21 ቀናት በማርበርግ ቫይረስ በሽታ የተያዘ ወይንም ምልክቶችን ያሳየ ሰው በኢትዮጵያ እንዳልተገኘ ነው የጤና ሚኒስትሯ ዶክተር መቅደስ ዳባ የተናገሩት። እንዲሁም በአሁኑ ወቅት ከተረጋገጠ የማርበርግ ታማሚ ጋር ንክኪ ኖሮት ክትትል የሚደረግለት ሰው የለም ብለዋል ሚኒስትሯ። አሁንም ሳንዘናጋና ችላ ሳንል ከዚህ በፊት ስንተገብራቸው የቆዩትን የቅኝት ስራዎችን፣ የማህበረሰብ አቀፍ የበሽታ መከላከያ መንገዶችንና የህብረተሰብ ጤና ስጋት ተግባቦቶችን ለሚቀጥሉት ተጨማሪ 21 ቀናት በይበልጥ አጠናክሮ መቀጠል ያስፈልጋል ሲሉም አሳስበዋል። የተከበራችሁ የሸገር ታይምስ ቤተሰቦች ለአሁኑ የያዝነው የመረጃ ጥንቅራችን አበቃ። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።